ክቡራትና ክቡራን ተመልካቾቼ ሰላም ሰላም ብያለሁ። ሁላችሁም በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ብዝት ይበልልኝ። ይህ እንግዲህ በዚህ ጋር አዲስ ቤቶች እየተሰሩ ነው። እስኪ ታያችሁን አስተያየት ላይክ እያደረጋችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እስከ መጨረሻ ተከተሉኝ። ትንሽ ያው ሰሞኑን ጥሩ አይደለም ማለት ነው። ስለዚህ እንዲሁ እንደምታዩት ነው ማለት ነው። በዚህ እንደምታዩት መልኩ ነው። እሺ በዚህ እንደምታዩት መልኩ ነው። እዚህ ጋር ሰዎች እየሄዱ ነው። ተማሪዎች ናቸው ማለት እያሉ እያዩ ነው። እና በጣም ደስ የሚል ሰፈር ነው። አዲስ ሰፈር ነው እንደምታዩት ማለት ነው። እግዚአብሔርን እስከ መጨረሻ አስጎበኛቸዋለሁ ማለት ነው። እኔም ወክ እያረኩ ነው። ከቤት ወጥቼ ነው ደብሮኝ እየሰራም አልሰራም ዛሬ ያኔ ሁሉ ነው ጥሩ አይደለም። እና እስኪ እየሄድን እናስጎበኛችሁ። ግን የሚሰራ ቤት እንዳይወስዳችሁ ሀገር እናንተ ከሀገር ውጭ ብቻ ሆኖ ወስዷቸዋል። ቤት የሚሰራው ባዘወይ ስልክ መያዣ የገሆነ ነገር ነው። ስልክ መያዣ ቤተሰብ ጠፍቶብኝ ነው እላችኋለሁኝ። ዛሬ እንኳን እስኪ ለየት ያለ ቪዲዮ ላሳያችሁ ብዬ ነው። ስልክ መያዣ የጠፋብኝ በእጄ ይዤ ነው እላችኋለሁ። እዚህ ደግሞ የለም፣ እዚህ የለም አለሁበት ግራ ማለት ነው። አዲስ አበባ ሊኖር ይችላል። ጉዱልኝ የሚሰራ ቤት ላሳያችሁ ይላችሁ። ይሄ ጽድት አዲስ መሬት እኮ ነው ጋይስ፣ አዲስ መሬት ነው። እግዚአብሔር እንዴት አባቱ ደስ ይል መሰላችሁ። እሺ በጣም ነው ደስ ወደዚህ ነው መጥቼ አላውቅም። የመጀመሪያ ቀን ነው ከተፈጠርኩ በህይወቴ። ብዙ ከተማ ነው ያለሁት፣ ግን የና አካባቢ ረግጬው አላውቅም። በግሬ ረግጬው አላውቅም። እና ከተፈጠርኩ በዋናው ከተማ ቪዲዮ አቀረጽኩ፣ ቪዲዮ አነሳሁ። እና ከተፈጠርኩ በህይወቴ ወደዛ አካባቢ መጥቼ አላውቅም። እኔ ጉድ ተመልከቱልኝ ማለት ነው። ኑ ላሳያችሁና ቁልቁል ነው የምወርደው ወደ አስፋልቱን ደግሞ አስጎበኛችኋለሁ ማለት ነው። ወይኔ ይችላል ማለት ምን ያህል ቤት እንዳለ ጽድት ያለ ቤቶች እንዳሉ ተመልከቱ። ጽድት ያሉ ቤቶች እንዳሉ በስማ እንዴት አባቱ ደስ አይማ። አዲስ ምር ግን ያው ለምን የማታውቁ ሰዎች በደንብ ላሳያችሁ ማለት በህጋማ በዝጋ ቁልቁል የሚያስወርድ መንገድ አለ። ይሄ ኮብልስቶን ውስጥ ለውስጥ መንገድ ነው፣ ተፈሶበታል። እሺ እስኪ ዝም ብዬ ልሂድ በማርያም ላስጎብኛችሁ መሰለኝ። ወደ አስፋልት መውረዱ ቀርቶብኝ በዙ ላስጎብኛችሁ መሰለኝ ጋይስ። በስመ አብ ወልድ ትላለች። እኔ እንደዚህ አይነት መሆኑን የታየው ግን የምቀርጽላችሁ በጣም እያስገረመኝ ነው። ቤተሰብ በጣም እያስገረመኝ ነው ትላችሁ። በደንብ ተመልከቱ። እየሄድኩ ነው። ይሄ ሰፈር እንግዲህ አዲስ መሬት ነው ያላችሁ። በሩ ራሱ ላይ ያለ በር የሚገጥሙት በር ስንት ሀብታም አለ በማርያም ያላችሁ። የልቻ አልጨረስኩትም፣ አላዳረስላችሁም ቤታርኩ ማለት ነው። ይሄ እንግዲህ ተከተማው በጣም የራቀ አዲስ ቦታ ነው ማለት ነው። አዲስ ሰፈር ነው። አዲስ ሰፈር ከተማውማ በጣም የራቀ ነው። ገረመኝ። እዚህ ጋር የጋሪ ነው ያለው ያላችሁ። በጣም እየገረመኝ ነው። እንደዚህ ሙሉ ኤልሸፕ ያያችሁ እዚህ ጋር ጅምር ተጀመረ። ሙሉ ኤልሸፕ ነው። ወይኔ በጌታ ስም የገረመኝ ቤት ነው በጣም። ምንም በቃ ተሄዱ ከተማው አይታይም ጋይስ። ይሄ እንግዲህ ለሚባል ይሄ ምን ሰፈር ይባል መሰላችሁ?
እንጫቁሌ ሰፈር ይባላል። ይሄ ቤት እየመረጉ ነው እንደምታውቁት ማለት ነው። ይሄ ጋመርግ ነው። የጭቃ ቤት እየሰሩ ነው። እና በጣም ደስ ይላል። በጣም ደስ ይላል። ቤቱ ተሄዶ ያበቃም ሰፈሩ ማለት ነው። በእኔ እኔ ሄጄ አልደርሰውም ብላችሁ ብሎኬት ነው እንዳለ አንዳንድ ቦታ ላይ ውስጡ እንዲህ ጭቃ ቤት ያለው በተረፈ ብሎኬት ነው። ብሎኬት ቤት ነው ጋይስ። እኔ ሄጄማ አልደርሰውም። ምን እንደዚህ ነው ብያለሁ እንዴ? ከምር እንደዛ መሰለኝ። ይሄ ጋር ሙሉ የተሸብ ተሰርቷል። በሩ ላይ ያምር በሩ ይውላችሁ። የበታች ደግሞ ሶስት ቤት ነው። ይህን ቤት እየደበደቡ ነው። እዚህ ጋር ደግሞ በመሀል የእርሻ ቦታ አለ። እንግዲህ ይሄ እንደምታውቁት የእርሻ ቦታ ነው። የእርሻ ቦታው ነው እንግዲህ እንዲህ ቤት የተሰራበት። ያውላችሁ ደግሞ አልፎ ማለት ነው። አልፎ ደግሞ ቤት ነው እንዳለ። አብዛኛው ግን በብሎኬት የተሰራ ቤት ነው። ወይኔ ግን አልተጎዳሁም። እኔ ከምሬ ነው። አሁን ሊሄድብን እኔ በግሬ አላዳርሰውም። በስ ይሄ እንግዲህ አዲስ መሬቶች ናቸው። ሰው የሚኖሩበት አይደለም የተባለው አዲስ መሬት ነው። እግዚአብሔርን ከተማውማ ያለ ህዝብ እኮ ህዝብ አይደለም። ራሱ እዚህ ሀገር እንደ ደብረ ሊባኖስ በየቀኑ ሰው ይሞታል። በየቀኑ ሰው የሚሞተው እንደ ደብረ ሊባኖስ ማለት ነው። እንግዲህ በሐምሌ ዛሬ ሐምሌ 14 ነው። የእርሻ ቦታው ደግሞ ይሄን ይመስላል። ፈጣሪ እንግዲህ አረንጓዴ ያድርግልን ማለት ነው። እስኪ ወደ ታች እንውረድ ወይስ እንመለስ? ታች አስፋልቱ ላይ እንውረድ ወይስ እንመለስ? እስኪ እናንተ ምን ትላላችሁ? ጋይስ? ግን አበዛው መሰለኝ፣ መንገድ አበዛው መሰለኝ። ቤተሰብ ያው እንግዲህ አስፋልት ወርድ ነበረ፣ ግን መሸ 10 ሰዓት ከምናምን ነው ማለት ነው። ከአሁን በኋላ አስፋልት ወርጄ ምንም ጠብታ አላደርግም፣ ብዙ ነገር አላሳያችሁም በማለት እሱን ደግሞ ባይሆን በቀጣይ ቪዲዮ ቀርጬ አሳያችኋለሁ ማለት ነው። እኔም አየር እየተቀበልኩ ነው እንግዲህ። አያሳዝንም? ዛሬ ሐምሌ 14 እንግዲህ እርሻው በዚህ መልኩ ነው የምታዩት። ይሄ ወንዛው ቦታ ነው። በጣም ያሳዝናል ጋይስ። ቤቶቹን ተውኳቸው እንዴ ተሄዱ አይደረሱም። እኔ ጉዳየው ግን ወይኔ ሆይ ሀገር ውስጥ ሆኖ እንደዚህ ቤት መስራት አለ። እዚህ ቅጥቅጥ ድቅድቅ የተደረገ ቤት ደግሞ እኮ ሰዎቹ ማለት ነው ጤዛ ናቸው። እንደዚህ እንደናንተ መጠጥ ያሉ መሰላችሁ በውጭ እንደሚኖሩ ወዛቸው ጠብ የሚል አባቴ ሄዱ የማይደክማቸው። እኛ ታውጭ ስንመጣ ቶሎ ይደክመናል። ገባችሁ? ቶሎ መድከም እድላለን። ምክንያቱም ውስጣችን ያለው ተቃጥሏል። ውስጣችን ያለው ውስጥ ነገራችን በብስጭት ምናምን ተቃጥሏል። ግን ያው ባለፈው 2 ቀን ዝናብ ጣለ ሄደ። 2 ቀን ነው ዝናብ ጥሎ ሄደው እና እንደዛራችኋለሁ ቤተሰቦች። ፈጣሪ ይታረቀን። ገና ቤቴ ቢጠሩት የማይሰማ ይሄ ተመርቷል። ኢየሱስ በኢየሱስ ስም ቆይ እስኪ ኦ ማይ ጋድ ይሄ ሁላችሁ ታርሶ ደግሞ እርሱ ለሰው ለወጣት ተሰጥቷል። ከይሄ ወደ ታይ ማለት ነው። ይሄ በዚህ ሁላችሁ ቅብቃቡ ታርሶ ደግሞ ይሄ ለቤት መስሪያ ተሰጥቷል ማለት ነው። ይሄን ይመስላል እላችኋለሁ። አካባቢያችን ወጣ ብሎ እንግዲህ ያጉረመርማል። ሰማው ደግሞ ይሄን ይመስላል። በዚህ መልኩ ጠቁሯል። ግን ይኸውላችሁ በዚህ መልኩ ጠቁሯል። ወደዛ አሳያችሁ ደግሞ ከማዶ በዚህ መልኩ ዳመና ጥቁር ነው። ግን አሁን 10 ሰዓት ተኩል ነው። ኧረ በስመ አብ ብቻ ትንሽ ያወዛግባል ጊዜው።
ፈጣሪ እንግዲህ ይታረቀን እንጂ ሌላ ምን ይባላል? ዛሬ ጤፍ ስንዴ ባቄላ አተሩ መታየው ነው የዛሬ የነበርን ቆይታ ያበቃል። በሌላ በአዲስ እንገናኛለን። ቤተሰቦች እወዳችኋለሁ ሁላችሁ።